ቡና ጠጥተን እንትን ልንል ነው ማለት ነው። ኮመንት ላይ ሚስትህን ኒቃብ አልብሳት ምናምን እያላችሁ ሀሳብ አስተያየት ስትሰጡ ነበረ። ደርሳለሁ ብዬ አላሰብኩም። የቀኑ አራራት አልሐምዱሊላህ ረብል ዓለሚን። እኔም እጅግ በጣም ደስ ብሎኛል። ለዚህ ቀን አላህ ሰላም ደግሞ ብዙዎቻችሁ ባለፈው እንዳውም ቅር ብላችኋል። አሁን ከዚህ በኋላ የባለፈውን ስራ አሰራም ወይ እንደባለፈው የተለያዩ አስተማሪ ቁም ነገር አዘል ቪዲዮዎችን አታመጣልን ወይ ብላችሁ ሀሳብ አስተያየት ስትሰጡ ሌሎቹ ድራማ የተለያዩ የተነጋገሩ የምንሰራው ፓርቲ የለንም ከባለቤት ነበረ። ሁላችንም አላስብንም። በጣም ነው ያማረው ያሉ በጣም ነው ያማረው። ሁሉም ሰርግ የማይቃው ሁላ ነገር እንደው አሳብቶ ደግሞ ሰርጉ እንዳማረ ኑሮ ማምሮ ዳርስተን እንወጣለን። እንደው ከቤተሰብ ቤተሰብ ጋር አላህ ያገናኘው፣ ምስትም ያላገኘ አላህ ይስጣቸው፣ ልጅም ያላገኘው አላህ ይወፍቃቸው። ሁሉም ሰላገባኝ ነገር አድርጊላት ማገባው ብዬ እንግዲህ የሆነ የጀማመርኩት ነገር ነበረ። فمن شرح الله صدره للإسلام فهو على نور من ربه. ሰላም አለይኩም ዱዓን የምታረግልን ተፈደል ማሻአላህ እዛ ጋር ማሻአላህ አምሮባቸው። ዛሬም በቃ እኔ ነኝ የምቀርጸው፣ ቀራጭ የለኝም። ቡና ጠጥተን እንትን ልንል ነው ማለት ነው። ዱዓ ልናስደርግ ነው ዛሬ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የቻናሌ ተከታታዮች ባላችሁበት የአላህ ሰላም እዝነት ረድኤት ቸርነት ይለያችሁ። ዛሬ ከመግቢያው እንደተመለከታችሁት ለየት ባለ ቪዲዮ የተመለስኩት እንግዲህ ከሰርጋችን በኋላ በዚህ መልኩ ደምቀን ሸብርቀን ታይተናል። ማሻአላህ ከጎና ባለቤት ያለች እናቴ ደግሞ ከጎን ያለች ማለት ነው። እንግዲህ ለየት ባለ ደስታ የተመለሱ ዛሬ ዱዓም እናስደርጋታለን። ብዙዎቻችሁ ደግሞ እናት ናፍቃናለች በቪዲዮ አንጣልን ዱዓም ታደርግልን ብላችሁ ስትጠይቁ የነበረ ገና ከሰርጉም በፊት ማለት ነው። 100 ሺህ ስንገባ መሰለኝ ከእናቴ ጋር ቪዲዮ የሰራ ነው በትልቁ ቻናል። አሁን ወደ 130 ምናምን ሺህ ገብቷል። በጣም ቆይቷል ከሰራ ማለት ነው። ያው ባለመመቻቸት በብዙ ምክንያት እንግዲህ ከእናቴ ጋር ቪዲዮ አልመጣሁም ነበር። ዛሬ በስተመጨረሻ ከእናቴና ከባለቤቴ ጋር በዚህ መልኩ እንግዲህ ቡና እየጠጣን ቆንጆ ዱዓ እናደርጋለን። ኢንሻአላህ ጥሩ ጊዜ ይኖረናል ብዬ አስባለሁ። መጀመሪያ አሰላሙ አለይኩም ይበሏችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁላችሁም ባላችሁበት ሰላም ናችሁ? እንዴት ናችሁ እላችኋለሁ። ማሻአላህ እንግዲህ ሰላምታ አቅርባልናለች እናቴ። ሰላም ባያችሁ። እንግዲህ ማሻአላህ ሁለታቸውም ሰላም ብለዋችኋል። በዚህ መልኩ እናቴ ኒቃብስትና እሷ ደግሞ ኒቃብ አለበሰች። ብዙዎቻችሁ ኮመንት ላይ ኒቃብ አልብሳት ምናምን እያላችሁ ሀሳብ አስተያየት ስትሰጡ ነበረ። ያው እንግዲህ ኢንሻአላህ በሂደት ገና ተጋባን አይደለም። ኢንሻአላህ ወደፊት እናስብበታለን እያስባለሁ። ኒቃብ መልበስ ኸይር ነገር ነው እያስባለሁ። ኢንሻአላህ ምንድን ነው የተሰማሽ ደስታ አለ? አልሐምዱሊላህ ረብል ዓለሚን። አላህ ደግሞ የዚህ ደረጃ ያሰብኩትን ያቀርኩት ነው ደርሼበታለሁ። ኢንሻአላህ እስከመጨረሻው መጨረሻ ያማረ ደግሞ ወልዶ ከብዶ ሁሉ ደረጃ የሚደርሱት ደግሞ አላህ ያድርግልን። በዚህ ነው ዱዓ ማረግ ኢንሻአላህ። አሁን ቡናውን ጠጣና ከዛም በኋላ እንግዲህ ለዚህ ወቅት ደርሰሻል። ማሻአላህ ባለቤቴ ቡና ቀርታ ታጠጥሻለች ማለት ነው። ስለዚህ ቡናውን ጠጣና ቆንጆ ነገር ይኖርናል ብዬ አስባለሁ። ደስ ብሎኛል፣ ደስ ይበልሽ፣ ቃል እገባለሁ ላለይሽ አካል ላረገሽ የታሪኬ ሐምድ አቀርባለሁ ተንበርክኬ ሐያቲ
ፈታሽ ዓለሜ የኔው ባንቺ ፈታል የዘመን ህልሜ። ቡናችን ጠጥተን እንግዲህ ተመልሰናል። ያው እናቴ የሚጫብስ ስለሆነች አይመችም ለመጠጣት። ለማንኛውም ከካሜራ ጀርባ ቡናችን ጠጥተን ተመልሰናል። ብቻ አልሐምዱሊላህ ረብል ዓለሚን እኔም እጅግ በጣም ደስ ብሎኛል። ለዚህ ቀን አላህ ስላበቃኝ ብዙ ነገር አልፎ ነው ይህ ቀን የደረሰው። አልሐምዱሊላህ ረብል ዓለሚን ሁላችሁም ላመሰግናችሁ እወዳለሁ። ውድ ዩቲዩብ ቤተሰቦቼ፣ በዙሪያ ያሉ ጓደኞቼ፣ ቤተሰቦቼ ጠቅላላ ማለት ነው የቅርብ ወዳጆቼም ጭምር እንግዲህ ለኔ ደስታ ስትቆሙ የነበራችሁ እንዲሁም ደግሞ በደስታዬ ቀን ያልተገኛችሁ ሁላችሁም በሙሉ ማለት ነው በስልክም በሁሉም ነገር ስትደግፉ እንዲሁም ደግሞ ደስታችሁን ስትገልጹ ለነበራችሁ በሙሉ አልሐምዱሊላህ ረብል ዓለሚን። እናቴ ከጎኔ ናት፣ ባለቤቴም እቿትና። ስለዚህ ሁላችሁም እኔ በጣም ደስ ስላለኝ እንኳን ደስ ያላችሁ ለማለት እወዳለሁ። የእናቴንም ደስታ እንግዲህ ይናገራሉ፣ በዛውም ደግሞ ዱዓ ያደርጉልናል ማለት ነው። እና ያው አልፎ ከእንደዚህ ደመቅ ሸብረቅ ብለን በሰርፕራይዝ በተለያዩ ቪዲዮዎች እንመለሳለን፣ አልጠፋም። እኔም ደግሞ ብዙዎቻችሁ ባለፈው እንዳውም ቅር ብላችኋል። አሁን ከዚህ በኋላ የባለፈውን ስራ አሰራም ወይ እንደባለፈው የተለያዩ አስተማሪ ቁም ነገር አዘል ቪዲዮዎችን አታመጣልን ወይ ብላችሁ ሀሳብ አስተያየት ስትሉ ነበር። የአሁን ሙሽራ ስለሆንኩ ለተወሰነ ጊዜ አቁሜ ነው እንጂ ከሰሞኑ ኢንሻአላህ ሪአክቲቭ ቪዲዮአችንን እንደዚህ ቀደሙ ማለት ነው በየከታታዩ በየቀኑ እለቅላችኋለሁ፣ አልጠፋም ማለት ነው። ስለዚህ አልፎ ደግሞ ከባለቤቴና ከእናቴ ጋር በዚህ መልኩ ደምቀን ለየት ባለ ቪዲዮ ወደ እናንተ የሚያስተምር የሆኑ ቪዲዮዎችን ወደ እናንተ የምናደርስ ይሆናል። እንደ ሌሎቹ ድራማ የተለያዩ የተነጋገሩ የምንሰራው ፓርቲ የለንም ከባለቤቴ ጋር ቢሆንም ከሰሞኑ ደግሞ ወደ ቀድሞ ስራ ይመለሳል ኢንሻአላህ። ወሬ አላብዛባችሁ። ለማንኛውም በጣም ደስ ብሎኛል። እናቴ እስኪ እንግዲህ አልሐምዱሊላህ ረብል ዓለሚን የኔን ደስታ ለማየት የኔ ሰርግ ቀን ለመድረስ ብዙ መከራ ደፋ ቀና ስትይም ነበረ። ያው በተለያዩ ቪዲዮዎች አብረን ስንመጣ ነበር ከዚህም በፊት። ነገር ግን ባለመመቻቸት ርቀን ዛሬ መተናል። ብዙ ቤተሰቦችም ደግሞ የኔ ቤተሰቦች የዩቲዩብ ቤተሰቦች ሲጠብቁሽ ነበር ማለት ነው። ዱዓሽ ናፍቀዋቸዋል። እንዲሁም ደግሞ በቃ አንቺን ሁሉ ማየት ናፍቀው ነበረ። ብዙ ጥያቄ ሲያነሱልኝ ነበረ። ምን ተሰማሽ? እስኪ ምን አይነት ደስታ ተሰማሽ? ሀሳብሽን እስኪ እንዲሁም ደግሞ ለእነሱም በኋላ ላይ ደግሞ ዱዓ ታደርጊላቸዋለሽ ማጠቃለያ። አሁን ደግሞ የተሰማሽን ድምፅሽን ከባድ ነው። እዚህ ደረጃ ደርሳለሁ ብዬ አላሰብኩም። የቀኑ አራራቅ አልሐምዱሊላህ ረብል ዓለሚን እዚህ ወጉ ማረጉ ሁሉም ነገር በቃ ሰርጉ በደስታ አልፎ በደስታ አንተ ሄደህ አንተ ተስተመጣ ድረስ ብዙ ነገር ሀሳብ አለ። አልሐምዱሊላህ ረብል ዓለሚን ይሄን ደረጃ የደረስኩት አልሐምዱሊላህ ለአላህ ምስጋና ይግባ። እነሱም በረካ ይሁኑልኝ፣ በጎን ሆኖ አንተ ጋር ተደስቶ ሁሉንም ነገር የደረሱት አልሐምዱሊላህ እነሱም በረካ ይሁኑ። አላህ ያቆያቸው ሁሉንም በደረጃ እንዳንተ ወጉ ማረጉ ሁሉንም አላህ ያድረሳቸው። ያልደረሰ ሁላ ይድረሰው ብዬ ነው የማመሰግነው። ኢንሻአላህ። አንቺስ እንግዲህ በስተመጨረሻ ከእናቴ ጎን ቁጭ ብለሻል። ምን ተሰማሽ? ይሄንን ቀን እንግዲህ እደርሳለሁ ብለሽ አስበሽዋል? እስኪ ሀሳብሽን። እዚህ ላደረሰን ጌታ አልሐምዱሊላህ ረብል ዓለሚን የወደፊቱን ደግሞ አላህ ጥሩ የሆነ ትዳር እንዲያደርግልን አልሐምዱሊላህ። እዚህ ላደረሰን ጌታ በጣም ደስ ብሎኛል። ጥሩ ጊዜ እንደሚሆን ተስፋ አደርጋለሁ። ወደፊት እዚህ ደርሳለሁ ብለሽ አስበሽዋል ወይ? በጣም ብዙ ሀሳብ ጭንቀት ነበረብሽ? በጣም ብዙ ቆይተናል። ከዛም በፊት ብዙ አመት ነበረ እና በቃ ሁሌም ወሬ ስለነበረ ይደርሳል ብለን አልሐምዱሊላህ ስላደረሰን ጌታ። አንተም በኮመንት ብዙዎቻችሁ አንተ ነገር ውሸት ነው ፕራንክ ነው የምታደርገን እያላችሁ ሰርግ አይደርስም ወይ የሰው ሰርግ ስታማስል ስፈተፍት ነበረ እያላችሁ በጥያቄያችሁ ራሱ በቃ እኔ ሰርግ ቪዲዮ በሰራ ቁጥር ጓደኞች እኛ አካባቢ ደግሞ ሁላችንም እንታወቃለን እና በየሰርጉ ሄዳለሁ። እነሱ ደግሞ ቪዲዮ እንዲቀረጹ ይፈልጋሉ። ቀርጬ ስለቅ በቃ አንተ የሰው ሰርግ ዝም ብለህ ትበላለህ ይሉኛል እና እኔም ግልጽ ማድረግ አልፈለኩም ነበረ። ብቻ አልሐምዱሊላህ ረብል ዓለሚን ብዙ ውጣ ወረድ ነበረው። በስተመጨረሻ ሀላላችንን ይዘን ይኸው እንግዲህ ኒካህ አስረናል። ማሻአላህ ሳላስበው ነበረ ሰርጉም እንግዲህ
እንትን የተባለው ማለት ነው። ሳላስበው ደምቆ ፍክት ብሎ ትልቅ ሰርግ መስሎ አልፏል። ወላሂ እኔ እንደዛ አላሰብኩም ነበረ። ሁላችንም አላሰብንም። በጣም ነው ያማረው ያሉ በጣም ነው ያማረው። ሁሉም ሰርጉ የመጣ ሁላ እንደው አንቺ በቃ በደንብ ነው የተደገሰው። ሰርጉ ምንም የጎደለ ነገር የለም። እንደው አልሐምዱሊላህ ረብል ዓለሚን ሁሉ ነገር በአንተ ነው አእምሮ እዚህ የደረሰልኝ። አልሐምዱሊላህ እስከ መጨረሻ ያማረ ማሻአላህ አርግልኝ። አሚን አሚን። አላህ እንደው ወላሂ ኢንሻአላህ አላህ እንግዲህ ሁሉንም ነገር እስከ መጨረሻ ያማረው። ደግሞ ወልዳችሁ ከብዳችሁ ደግሞ እንደው ከዚህ በላይ ደግሞ ኑሯችሁ ተሻሽሎ የምትኖሩ ወላሂ በጣም ነው ደስ ያለኝ። አልሐምዱሊላህ። በዛ አጋጣሚ ሳልጠራችሁ ሰርግ መታችሁ አይደመቃችሁ ብዙዎች አላችሁ። ወላሂ ሰርጉን አነስ አድርጌ ነበር ያሰብኩት። ነገር ግን ሳልጠራችሁ እዚህ አንተ ደስታ ያስደስተናል ብላችሁ ያንተ ሰርግማ አንቀርም ብላችሁ መታችሁ እንግዲህ የደስታዬ ቀን አብራችሁ ለሆናችሁ በሙሉ ከልብ አመሰግናለሁ። ያልጠሯችሁንም አውፍ እንድትሉኝ፣ ምክንያቱም አላሰፋም ብዬ ነበረ። ያው ሀጃ ትንሽ የለውም ይሰፋል፣ ግን ካሰብኩትና ከጠበቁት በላይ አልሐምዱሊላህ ረብል ዓለሚን አላህ ክምል አድርጎ ጥሩ ሰርግ ነበር ማለት ነው። ማሻአላህ ደስ ብሎናል። እና እንግዲህ ለውጭም ላሉት ሀገር ላይ ያሉት ያላገቡ አሉ፣ ልጅ ፈልገው ያላገኙ አሉ፣ እንዲሁም ደግሞ በስደት ዓለም ላይ ከቤተሰቦቻቸው ጋር ያልተገናኙ እህቶቻችን ወንድሞቻችን አሉ በውጭ ሀገር ላይ ለእኛም ጭምር ዱዓ እንዲሁም ደግሞ ለእነሱ ጭምር ዱዓ እንድታደርጉልን በዛ አጋጣሚ እንደው አላህ ያስደስታቸው። እንደው ያሰቡን ሁሉም አላህ ያስጣቸው። እንደው ካሰቡበት በላይ አላህ ያድርግላቸው። ያላገቡም ያግቡ፣ ቤተሰብ ጋር ያልተገናኘውም ይገናኝ ኢንሻአላህ። አላህ ተጨምሮ ሁሉም የፍቃዱ እንደው ፍቃድ ሆኖ ሁሉም ደረጃ የሚደርሱ አላህ ያድርገው። ለእናንተም ደግሞ እንደው አላህ ክምልምል ሁሉም ነገር እንደው ሳይጨንቅህ እንደው ቲስም ሳይጎል ሁሉም ነገር እንደው አሳፍቶ ደግሞ ሰርጉ እንዳማረ ኑሮ ማምሮ ዳር እስከሚወጣ አላህ ያድርገው ኢንሻአላህ። ሁሉም ነገር እንደው ሁሉንም እንደው አላህ ያስደስታቸው። ባሉበት እንደው ለአንተ የተጨነቁት የተጠበቁት ሁላ አላህ ያስደስታቸው። እንደው አንተን የሚያሳይ ሁሉም እንደው ከቤተሰብ የሚናፈቁ ቤተሰብ ጋር አላህ ያገናኘው። ምስትም ያላገኘ አላህ ይስጣቸው፣ ልጅም ያላገኘው አላህ ይወፍቃቸው። ሁሉም ሙራዱን አላህ ይሙላላቸው። እንግዲህ አድራጊው እሱ ነው። ሁሉንም ነገር አላህ አስተካክሎ የፈቀዱትን አላህ ይስጣቸው። ሁላችንም አላህ ማሻአላህ በጣም ቆንጆ ጊዜ ነበር። ትልቁም ነገር እንደያዛችሁ ተስፋ አድርጋለሁ። እንግዲህ ለእናንተም ለእኛም ጭምር ዱዓ ተደርጎልናል። ኢንሻአላህ በጣም ደስ ብሎኛል። አላህ ረጅም ያድርግሽ፣ የኛን ወግ ማዕረግ የምታይ አላህ ያድርግሽ ኢንሻአላህ። እንግዲህ ብዙ ነገር ሳሳያችሁ ነበረ። በፊት ላይ ሳላገባ ይሁን ነገር አድርጊላት ነው ማገባው ብዬ እንግዲህ የሆነ የጀማመርኩት ነገር ነበረ። አላህ እንዲያሳካልኝ ይበልጥ ዱዓ አድርጉልኝ። ይበልጥ ደግሞ ያን ነገር እንግዲህ ጀማምረነዋል፣ ጨራርሰነው ደግሞ በደስታ ቪዲዮ ከእናቴ ጋር የምንመለስ አላህ ያድርገን ለማለት እወዳለሁ። ከዚህ በኋላ አብረን እንደምቃለን፣ አብረን እንሸበርቃለን፣ ትልቅ ደረጃ እንደርሳለን ኢንሻአላህ። ይበልጥ ደግሞ እንደማኮራሽ ይበልጥ ተሳክቶልኝ ትልቅ ደረጃ እንደማደርስሽ ተስፋ አድርጋለሁ። ረጅም ሀያት፣ ጤና፣ አፊያ ተመኘሁልሽ። እንግዲህ ለእኛም ደግሞ የበለጠውን አላህ ደግሞ ለአንተ ደግሞ የበለጠውን አላህ ይስጥህ። እኔ እናቴ ያለው ሰው መቼም ሁሉን ነገር ከእናት ነው የሚገኘው ብለዋል። ኢንሻአላህ ደግሞ አሁን ምንም የጎደለብህ ነገር የለም። አሁንም ደግሞ የበለጠውን አላህ ይስጥህ። የበለጠውን አንተ እንደተመኘ እንደ ሀሳብ እንደ ሙራድህ አላህ ሞልቶ ያሰብከው በላይ አላህ ያርግልኝ ኢንሻአላህ። ብትሰጥም እንደው አይጉለልብህ፣ ሁሉም ነገር አላህ ያሳካልኝ። ደስታችሁ ደግሞ አላህ እንደው ዳር የሚወጣ አላህ ያድርጋችሁ። በወፈቃ በደስታ አብራችሁ የምትኖሩ የምትኮሩት እንደው ሁሉንም ነገር የፈለጋችሁበት ቦታ አላህ እንደደርሳችሁ አላህ ያድርጋችሁ ኢንሻአላህ። እንግዲህ አላሁ ሰለላሁ ዐለይሂ ወሰለም ሁሉንም ነገር ሚናሚን ብለናል። ኩኪስ እየበላን ቡና እየጠጣን። ለማንኛውም የዛሬ ቪዲዮአችን ይህን ይመስል ነበረ። እንደምትወዱት ተስፋ አድርጋለሁ። ኮመንቱን አጥለቅልቁት። ማሻአላህ ለእናቴም ዱዓ አድርጉላት፣ ዱዓ ተደርጉላችኋል። ለባለቤትም ለኔም ጁማዓችንም በጣም በዛሬው ዕለት ደምቆ ሸብቆ ውሏል ማለት ነው። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሁሌም አስተያየታችሁ እንዲሁም ደግሞ ድጋፋችሁ፣ ላይካችሁ እናንተ ቁም ነገር ብላችሁ የሰጣችሁ ለሰርግ ቀን የሰጣችሁ አስተያየት በጣም እጅግ በጣም ደስ ብሎኛል። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም